በመላው ዓለም ለሚገኙ እናቶች በሙሉ መልካም የእናቶች ቀን እየተመኘን የሆነ ነገር የሰማሁት ነገር አለ። ጥበብ የሆነ ልዩ ዝግጅት ላይ ጎራ ብላለች። አዎ ላይፍ ቮይስ ሳሙና ከኢቢኤስ ጋር በመተባበር እንግዲህ ወደ አንድ ጤና ጣቢያ ሄደው ስጦታ ሊሰጡ ነው። ለነማን ታደርስ ይሆን? ወደ ፕሮግራም ሰላም እንደናችሁ በጠቅላላ ዓለም ለምትገኙ እናቶች መልካም የእናቶች ቀን እያለን ከላይፍ ቮይስ ጋር በመተባበር ለልጆቿ ጤና ለምትለፋ እናት ስታልና በረከት ነው። አብረን እንሂድ። ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን አደረሰልን እናቶች ቀን። እንተዋወቅ ማን ልበል? ሀብታሙ እባላለሁ። የድል ፍሬ ጤና ጣቢያ ስራ አስኪያጅ ነኝ። እሺ አንዳንድ ስጦታዎች ለእናቶች ለማበርከት ነው የመጣ ነው። በዚህ ጤና ጣቢያ ውስጥ በእናት ዙሪያ ምን አይነት አገልግሎት ሰው ያገኛል? የድል ፍሬ ጤና ጣቢያ ለእናቶችና ህፃናት ሰፊ አገልግሎቶችን እንሰጣለን። በተለይ የማዋለድ የክትባት እና አጠቃላይ የእናቶችና ህፃናት ሰርቪስ እንሰጣለን። በተቋማችን ውስጥ ስለመጣችሁ ልጠይቁን፣ በተለይ እናቶችን ደግሞ አክብራችሁ በእለቱ ስለመጣችሁ ኢቢኤስን እናመሰግናለን። ዛሬ ስንት እናቶች ወልደዋል ወይ ለመውለድ የሚዘጋጁ ስንት እናቶች አሉ? በዛሬው ቀን ወደ 5 እናቶች አሉ የወለዱ ወይስ ሊወልዱ የተዘጋጁ? በመውለድ ደግሞ ያሉ ወደ 3 አካባቢ የሚሆኑ እናቶች አሉ። አይ ደስ ይላል። ብዙ እናገኛለና ዛሬ ታድለው። በእናቶች ቀን መውለድ ግን ትልቅ ነገር ነው። በ9 ወር ራሱ በዚህ 9 ወር ወደ 839 የሚሆኑ እናቶች በዚህ ተቋም ውስጥ ወልደዋል። የቀዶ ጥገና አገልግሎትም እንሰጣለን። ሌሎች ተያያዥ ሰርቪሶችን በዚህ ተቋም ስለምንሰጥ እናቶች በእኛ ሰርቪስ ደስተኛ ናቸው እና አይጠፉም። እሺ እንግዲህ ስጦታዎቹን ይዘህ መጣና እንሰጣለን። አይ መሰረት እልልል ብለናል። እንግዲህ ደህና ነሽ? እንዴት ነው? ምንድን ነው የወለድሽው? አንድ ልጅ። እንዴት ነበር? የመጀመሪያ ጊዜሽ ነው? አዎ የመጀመሪያ ነው። እግዚአብሔር ይመስገን። በምጥ ነው የወለድሽው? ስንት ደቂቃ ማጥሽ? ታይሙን እንኳን አላስኩትም። ያው ቶሎ ነበር ወይስ? እግዚአብሔር ይመስገን አሪፍ ነበር። ክትትል እዚህ ነው የተከታተልሽ? ሙሉ እድገት ነው? ከመጀመሪያም ጀምሮ ሁሉም ነገር በነፃ ነው። ደስ ይላል። አቀባበላቸው አሪፍ ነው። ንጽህናውም እንደተጠበቀ ነው። እንግዲህ እንደምናየው ሁሉም ነገር አሪፍ ነው። ምን ተሰማሽ ልጅሽን ስታዩ? መግለጽ አልችልም። ቃላት የለውም። እውነት እንግዲህ በእናቶች ቀን ነው የወለድሽ? አዎ እግዚአብሔር ይመስገን። አይገርምም? አዎ እድለኛ ነን። አንድ ስጦታ ይዤልሽ መጥቻለሁ። ቴንክ ዩ ቬሪ ያው የኔ እናት አመሰግናለሁ። እድግ ይበልልሽ። አሜን አሜን። እናትሽ አለች? አለች። እንግዲህ በእናቶች ቀን እድሉን ነስተሽ ለእናትሽ ነው። እናቴን ወልልኝ እድሜና ጤና ይስጥሽ። ከኔ ቀንሶላል። አይዞሽ ቻን ወልልኝ ነው የምላት። የእናት ፍቅር ከባድ ነው። አዩት እግዚአብሔር እድሜና ጤና ይስጥልኝ ነው የምለው። ከዛ በላይ ሌላ ምን ቃላት የለኝ። ለዛ ማውራት አልችልም። ይከብዳል ትንሽ። አሁን እሱም አድጎ እንደዛ ነው የሚለን። እንግዲህ ከዚህ በላይ ስለሷ ማውራት ስለማልችል በቃ በዚህ ይላክ። እሺ ማን ትባላለች? ፀሐይ። እንግዲህ ወይዘሮ ፀሐይ እንኳን አደረሶት። ወሮልኛ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም የእናቶች ቀን። የመሰረት ባለቤት ነው። እንዴት ነበረ? ያው ከባድ ነበረ። ከወለደች በኋላ ያለው ደስታ ነው። ደስ ይላል። አብራክ አላማትክም? በደንብ እንጂ ያንተ ህመም የለውም ለነገሩ። ጭንቀት ነው። ወይ ደስ ይላል። ወንድ ልጅ ነው የወለዳችሁት። እንግዲህ ዛሬ የእናቶች ቀን ነው። ሚስትህንም እናትህንም እንኳን አደረሳችሁ ማለት ትችላለህ። ለውድ ባለቤቴ እንኳን ለዚህ ቀን አበቃሽ፣ እንኳን ደስ አለሽ፣ እወድሻለሁ። እና ለእናቴ ላሰለፈች ጫላ እንኳን ለእናቶች ቀን አደረሰሽ። እንኳን አደረሰሽ። እንኳን አደረሰሽ። አንቺንም አቅፍሽ ነበር ግን ያው ህመም እንኳን ደስ አለሽ። ደህና ነሽ? ማን ልበል ስምሽን? ኦፌቴ።
ውቤቴ ምን ወለድሽ? ሴት ወንድ? ወንድ ነው። ወንድ ነው። አዎ። እንዴት ነበር? በምጥ ነው በሲሴክሽን? በሲሴክሽን የወለድኩት። ቁስሉ ያማል? ኧረ አያምም። አያምም? ህመሙ ቶሎ ይረሳል ይባላል። ቶሎ ተረሳ አዎ። ልጁ ሲወጣ? አዎ። እንዴት ነሽ አንቺ? ደህና ነኝ እግዚአብሔር ይመስገን። ዛሬ የእናቶች ቀን ነው። ምን ተሰማሽ በእናቶች ቀን መውለድሽ? በጣም ደስ ብሎኛል። ልጅ የራሱ እንትን ይዞ ይመጣል ይባላል። በረከት አዎ አይደል? አዎ። ስንተኛ ልጅሽ ነው? የመጀመሪያ ነኝ። የመጀመሪያ ልጅሽ? አዎ። ምን አይነት ስሜት አለው? በጣም ደስ ብሎኛል። እንኳን አደረሰሽ። እሺ የኔ እናት አብሮ ደረሰ። ስጦታ አምጥቼልሻለሁ። እሺ በጣም አመሰግናለሁ። እሺ የኔ እናት የእናቶች ቀን ነው። እናትሽን እንኳን አደረሰሽ ማለት ከፈለግሽ እድሉን ልስጥሽ። ጸጋዬ እንኳን የእናቶች ቀን ያደረሰች እኔም እናት ሆኛለሁ ብለናል። እኛ ደግሞ ልጅሽን ያሳድግልሽ እሺ ብለናል። እሺ የኔ እናት እሺ አመሰግናለሁ በጣም። እሺ እንኳን አደረሰሽ። እንኳን አብሮ አደረሰሽ። ደህና ነሽ? እግዚአብሔር ማን ልበል ስምሽ? ሙሉ አሰፋ። ሙሉ አሰፋ። ምን ወለድሽ? ሴት በምን? በምጥ። በምጥ። ቀላል ነው? አዎ ቀላል። ለክፉ አይሰጥም። አልፍራ። አዎ አልፍራ። አዎ። እንግዲህ ከላይፍ ወይ አንዳንድ ስጦታዎች አምጥቼልሻለሁ። እሺ አመሰግናለሁ። መልካም የእናቶች ቀን ብያለሁ። ሁላችንም እሺ። መልካም እናቶች ቀን እናትሽን ማለት ከፈለግሽ እድሉን ልስጥሽ። እናቴ እንኳን አደረሰሽ ለእናቶች ቀን። የመጀመሪያሽ ነው? ሶስተኛ። እግዚአብሔር ያሳድግልሽ ሶስቱ ነው። አሜን። እሺ የኔ እናት መልካም። እሺ እሺ። ከማጸናሽ ጀምሮ እስከ መውለድሽ አቤት ማመዬ። ደህና ነሽ? እንዴት ነሽ? ማን ልበል ስምሽን? ሃይማኖት። ሃይማኖት። እንግዲህ ሃይማኖት ከኦፕሬሽን አሁን ገና ነው የወጣችው። ብዙ ማውራት አትችልም። የእናቶች ቀን ነው። መልካም የእናቶች ቀን። ሴት ወንድ? ሴት። ሴት የመጀመሪያሽ ነው? እሰይ ልጅ እግዚአብሔር እቅፍ ድፍ አድርጎ ያሳድግልሽ። አሜን። እሺ ያው ይሄን ስጦታ አምጥቼልሻለሁ። እዚህ ጋር አስቀምጥልሻለሁ። እሺ በደንብ ረፊ ወይ ከነቃሽ በኋላ በደንብ እመለሳለሁ። አመሰግናለሁ። እሺ የኔ እናት ይሄው። ሰላም ደህና ነሽ? ማን ልበል እንታወቅ? ማን? እንግዲህ ዛሬ የእናቶች ቀን ነው አይደል? አንዳንድ ስጦታዎች ለእናቶች እየሰጠን ነው። ወንድ ነው ሴት? ወንድ ነው። እልል ብለናት። ታመሰግናለሁ። እሺ በሰላም ተገላጊ። ያው ሃይ ሰላም ደህና ነሽ? ማን ልበል ስምሽን? ሙና። እንግዲህ ምጥ ላይ ስለሆንሽ በደንብ አላወራሽም። ለልጅሽ አንዳንድ ግባቶች ይዤልሽ መጥቻለሁ። በሰላም ተገላጊ የኔ እናት። ለመላው እናቶች በሙሉ የኔ እናት እና ለእናቴም ጭምር መልካም የእናቶች ቀን። እሺ ለሁላችንም። እሺ የኔ እናት። ሰላም ማን ልበል? ሲስተር ገነት እባላለሁ። ሲስተር ገነት። በሙያዬ ሚድዋይፍ ነኝ። ሚድዋይፍ ነሽ? አዋላጅ ማለት ነው። አዎ። መልካም የእናቶች ቀን። አመሰግናለሁ። እናት ነሽ አይደል? አዎ፣ የሁለት ልጆች እናት ነኝ። እናትነት እንዴት ነው? እናትነት በጣም ደስ የሚል የእግዚአብሔር ስጦታ ነው። በጣም ደስ የሚል ነገር ነው እናት መሆኑ። ዛሬ ደግሞ በሙያው ላይም ደግሞ ስትሰሪ በጣም ደስ ይላል። ሁሌ እናት ማለት ሁሌ እናት ማለት የሚቀበልም እናት ነው ብለን እናስበውና እናቶች ለጥንቃቄ ምን ቢያደርጉ ትመክራቸዋለሽ? እንግዲህ የአንድ ነፍሰ ጡር እናት ወደኛ ተቋም ስትመጣ ከነፍሰ ጡር ክትትል ጀምሮ እስከሚወልድ ድረስ እዚህ ይቆያሉ። በነፍሰ ጡር ሰዓት ምን ማድረግ እንዳለባት ዳንጀር ሳይን የሚባሉ አሉ። ከነፍሰ ጡር ጊዜ የምንነግራቸው ዳንጀር ሳይን ሲከሰት እንዴት አድርጋ ቶሎ ወደ ጤና ተቋም መምጣት እንዳለባት እዛ እንጀምራለን። ከዚህ ከወለዱ በኋላ ደግሞ ከወሊድ በኋላ ሊከሰቱ የሚችሉ ችግሮችን በደንብ እናስተማራቸዋለን። በራሪ ወረቀቶችን እንሰጣቸዋለን። ከዛ ውጭ ደግሞ አሁን በቅርብ የተጀመረ ኢኒሼቲቭ አለ። ኤርሊ ቻይልድ ዲቨሎፕመንት የሚባላል። ልጆቻቸውን ከጽንሰት ጀምሮ እስከ 5 ዓመት ድረስ እንዴት ማሳደግ እንዳለባቸው ትምህርት እንሰጣቸዋለን። በጤና ተቋማችንም ይህንን የሚያሳይ የማጫወቻ ክፍሎች አሉ። እንዴት አድርጋ ማሳደግ እንዳለባት እናስተምራቸዋለን። በጣም ደስ ይላል። አዲስ እናት ሲሆኑ ወይ ስንሆን በጣም የምንዘነጋው ነገር ምንድን ነው ብለሽ የምታስቢው? እንግዲህ አዲስ ስትሆኚ ብዙ ነገሮች እንደ አዲስ ስለሚሆንብሽ መደናገጥ አለ። ህመም ያልሆነው ሁሉ ህመም ይመስላቸዋል እናቶችን እና ባለማወቅም ደግሞ ልጆቻቸው የሚያጡበት ነገር ሊኖር ይችላል። ስለዚህ ከመጀመሪያው ጀምረው እንዴት አድርገው ማሳደግ እንዳለባቸው፣ ችግር ሲገጥም ወደ ጤና ተቋም መምጣት እንዳለባቸው በትምህርት መልኩ እንሰጣቸዋለን። እንግዲህ ገንዬ እንኳን ለእናቶች ቀን አደረሰሽ፣ ሰላም አደረሰሽ። የምትፈልጊውን ሰው እንኳን አደረሳችሁ ማለት ትችላለሽ። አመሰግናለሁ። እንኳን አብረው አደረሰን። አጠቃላይ እንግዲህ ለእናቶች እናት ለሆኑ ሁሉ እንኳን ለእናቶች ቀን አደረሳችሁ እላለሁ። እሺ ገንዬ ቴንኪው፣ አመሰግናለሁ።
እንግዲህ ለእናቶች ቀን ዞር ዞር እያልን ስጦታ አበርክተናል ከላይፍ ቦይ ጋር። እኔም በዚህ አጋጣሚ እናቴን መልካም የእናቶች ቀን ወይዘሮ ማዛ እድሜና ጤና ይስጥልኝ፣ ወድሻለሁ እናቴ። ወደ ስቱዲዮ ባይ ባይ።